አሽሙር ቢወርድባት ምላስ ቢተርባት ልጅት ከሬዳሽ ናት ኦሆይ አሽሙር ቢወርድባት ምላስ ቢተርባት ልጅት ከሬዳሽ ናት ሳይመስኗት ሲተምኗት ቢገርማት በራሷ ላይ እምነት አላት ግደላት አይሞቃትም አይበርዳትም ምንም አይመስላት አይሞቃትም አይበርዳትም ልጅቷ ጨቃት አሽሙር ቢወርድባት ምላስ ቢተርባት ልጅት ከሬዳሽ ናት ከሬዳሽ ናት ያው ታውቃላችሁ ከሬዳሽ ማለት ግዴለሽ ቦታ ማይሰጥ ጣጣ የሌለው ሰው ማለት ነውና እርታችን ፈታ በይመችሽ አቦይ ይመችሽኛ ደስታችሁ ሳቃችሁ ነው የምንፈልገው ለምን ተብሎ ተከፉ በሌላ በመጥፎ መስመር አትሄዱ እንጂ ሰው ሁሉ ስላወራ እናንተ ተሳስታችኋል ማለት አይደለም ሰው ሁሉ የሆነ ነገር ስላላችሁ ያ ሰው ልክ ነው ማለት አይደለም ሆነን ለመናገር ሰላማችሁ ይብዛ ውድ የዩቲዩብ ቻናል ቤተሰቦች ሩታችን እንግዲህ የድሮ ዘፈን ነው የፀሐዬ ዮሐንስን አሽሙር ቢወርድባት ምላስ ቢተርባት ልጅት ከሬዳሽ ናት የሚለውን ሙዚቃ በቲክቶክ ፔጇ ላይ ከቪዲዮ ጋር በማስደገፍ ለቃለች ማለት ነው ሆነን ለመናገር የሰሞኑ ይለያል እውነቷን እኮ ነው ሩታ እንድትናገር ያረጋት ነገር በዙ ሚቦጭቁ በዙ ከኔ ጭምር እኔ እንኳን ቤተሰብዬ ያው ነገሮችን ለማስረዳት ወይም ደግሞ እኔ የመሰለኝን ለመናገር ነው እንጂ መሞክረው ሩታ እንደዚህ አርጋለች ብዬ ከፈረድኩኝ ይሄ አብሬ ነበርኩኝ ወይ በቦታው ያሰኛል አይደለ እኛ ይሄ ነገር እንዴት ሊሆን ቻለ ይሄ እንደዚህ ሊያስመስል ይችላል ነው እንጂ ያልነው ሩታ እንደዚህ አይነት ተግባር ውስጥ ገብታለች እኔ በበኩሌ አላልኩም የኔም ኦዲየንሶች እንድትረዱ የምፈልገው ሰው በጭፍን ፈረደ ማለት ከባድ ነው የሆነ አጋጣሚም እኮ አለ የመገጣጣሚ መስሉ ነገሮች አሉ አሁን የሆነ ሰዓት ላይ በቪዲዮ ላይ ታችሁ ከሆነ በቀደም ለአብርሃም ሀብሉን አጥልቅ አታጥልቅ በሚባባሉ ሰዓት በጣም ውሾች ነበሩ ስለ አንዲት እህታችን ስድባኝ ወጣለችና እግዚአብሔርን ቪዲዮ ላይ ግን ሙሉ ቪዲዮ ላይ ካዳመጣችሁ በጣም ብዙ ውሻ ሰፈር ውስጥ ነበረ ሲጮህ እና ቪዲዮ ራሱ ለመቅረጽ ድምጻቸውን አንዳንዴው ላይ የጋረደው ነበረ በኋላ ላይ ግን በእግሯ ጋር ያለፈ ውሻ ነበረ የዛ ሰዓት ነው ግልመጥ ብላ አይታ መልሳ አይታ ይዞረችው ሰው ግን ያንን በምን ተረዳው በሌላ ሙድ ተረዳው እኔ ያንንም ቪዲዮ ሰርችበታለሁ ስለዚህ አሁንም ደግሞ ሩታ አብርሃምን ወርቅ የሰጠችው በሌላ ኬዝ ነው የምንለው ሄደን አብረን ስናይ ወይ ተጨባጭ ማስረጃ ሲኖረን ነው አይተናል ነው አብራን ነው ወስዳን እንደዚህ አረኩ ብላለኝ የነገረችን ነገር አለ ወይስ እሷ ስትሄድ ያያለ ሁሉ ነገር ከክፋት እያሰብን ግን አንዳንድ ጊዜ እውነቴን ነው እርስ በርስም ምን ቦጫጨቀው ነገር ጥሩ አይደለም የምር ቤተሰብና እኔ በሩታ ላይ ምንም ነገር አልፈረድኩም ማንንም ኦዲየንስ እንዲረዳ የሚፈልገው ሩታ በሀብል ላይ ሆነ ነገር አርጋለች ሰው እንደሚለው እኔ አፋውጥቼ አርጋለች አላልኩም ልልም አልችልም በጭፍን መፍረድ ይባላል ይሄ ግን ሰው በብዛት እንደዚህ እያለ ነው እንደዚህ አይነት ነገር ውስጥ ሩታ ይሁን ኤፍሬም አይገቡም ነገር ግን ይሄ ነገር ቢሆን በጣም አሳፋሪ ነው ኦዲየንሶች በጠቅላላ ይሄን ነገር እየጻፉ ነው ያልኩት ስለዚህ አሉ ወይም ደግሞ ብዙ ሰዎች ተመሳሳይ ነገር ተናገሩ ማለት ልክ ናቸው ማለት አይደለም ሲጀመር እሷ ቪዲዮ ወደኛ የምታመጣልን ባየነው ነገር እንድንናገር እንጂ ሄደናት አማክረናት ወይ የሷን ባክስትሪ ቤቷ ውስጥ ሆነን የሷን ላይፍ የምናይ ሰዎች ሆነን አይደለም ያንን ለመናገር አብሮ መሆን ያስፈልጋል ተጨባጭ ነገር ያስፈልጋል አይደለም ቤተሰብ ለማንኛውም ግን ማለት ነው አስመስሎ ነው ለሰዎች በቃ ምክንያቱ ይሄ ሊሆን ስለሚችል ነው ብለው ተመሳሳይ አጀንዳ ይዘው ነው ልክ ሄርሜላ ላይ ያኔ ወርቅ ሰሰጠው እንደተባለባት ሩታም እንደዛ ነው የደረሰባት ኤኒዌይስ አይሞቃትም አይበርዳትም ልጅት ምንም አይመስላትም ብላለች ይመችሽ ሩታችን እኛ አትከፊብን እኛ እንድትከፉብን አንፈልግም እኛ ደስታችሁን ነው የምንፈልገው ወደ ክፉ መስመር ግን አትሄዱ እውነቴን ነው ያኔ ነው የምንቃወማችሁ እኛ ክፉ ነገር ማየት አንፈልግም ክፋት የሸር ስራዎች ምናምን ተንኮል እንዳትመጡ በዚህ ጉዳይ ላይ እንደዚህ አይነት ነገር አጠንጥናችሁ ማለት ነው ለማንኛውም ይመቻችሁ ቤተሰብዬ ሰላማችሁ ይብዛልኝ